ሎጥ ወደ ዞዓር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያም ከተሞች በዙሪያቸውም ያለው ሁሉ በከተሞችም የሚኖሩት ሁሉ የምድር ቡቃያ ሁሉ ገለበጠ። የሎጥ ምዕራፍ 19 ሁለቱም መላእክት በመሸ ጊዜ ወደ ሶዶም ገቡ። ሎጥም በሶዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሣ፣ ፊቱንም ደፍቶ ወደ ምድር ሰገደ። አላቸውም፣ ጌቶቼ ሆይ ወደ ባሪያችሁ ቤት አቅኑ፣ ከዚያም እደሩ፣ እግራችሁን ታጠቡ፣ ነገ ማልዳችሁም መንገዳችሁን ትሄዳላችሁ። እነርሱም በአደባባዩ እናድራለን እንጂ አይሆንም አሉት። እጅግም ዘበዘባቸው። ወደ እርሱም አቀኑ፣ ወደ ቤቱም ገቡ፣ ማዕድም አቀረበላቸው። ሰላም የዚህ ቻናል ቤተሰብ ካልሆኑ አሁኑኑ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ቻናል ቤተሰብ በመሆን ዘውትር የሚለቀቀውን ያገኙ። ቂጣንም ጋገረ፣ እነርሱም በሉ። ገናም ሳይተኙ የዚያች ከተማ የሶዶም ሰዎች ከብላቴናው ጀምሮ እስከ ሽማግሌው ድረስ በየስፍራው ያለው ሕዝብ ሁሉ ቤቱን ከበቡት። ሎጥንም ጠርተው እንዲህ አሉት፣ በዚህ ሌሊት ወደ ቤትህ የገቡት ሰዎች ወዴት ናቸው? እናውቃቸው ዘንድ ወደኛ አውጣቸው። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላ ዘጋው፣ እንዲህም አለ። ሎጥም ወደ እነርሱ ወደ ደጅ ወጣ፣ መዝጊያውንም በኋላው ዘጋው፣ እንዲህም አለ። ወንድሞቼ ሆይ ይህን ክፉ ነገር አታድርጉ። እነሆ ወንድ ያላወቁ 2 ሴት ልጆች አሉኝ። እነርሱን ላውጣላችሁ፣ እንደወደዳችሁም አድርጓቸው። በእነዚህ ሰዎች ብቻ ምንም አታድርጉ፣ እነርሱ በጣሪያዬ ጥላ ስር ገብተዋልና። እነርሱም ወዲያ ሂድ አሉት። ደግሞም እንዲህ አሉ፣ ይህ ሰው በእንግድነት ለመኖር መጣ፣ ፍርዱንም ይፈርድ ዘንድ ይፈልጋል። አሁን ባንተ ከነርሱ ይልቅ ክፉ እናደርግብሃለን። ሎጥንም እጅግ ተጋፉት። የደጁንም መዝጊያ ለመስበር ቀረቡ። ሁለቱም ሰዎች እጃቸውን ዘርግተው ሎጥን ወደ እነርሱ ዘንድ ወደ ቤት አገቡት፣ መዝጊያውንም ዘጉት። በቤቱ ደጃፍ የነበሩትንም ሰዎች ከታናሻቸው ጀምሮ እስከ ታላቃቸው ድረስ አሳወሯቸው። ደጃፉን ለማግኘት ሲፈልጉ ደከሙ። ሁለቱም ሰዎች ሎጥን አሉት፣ ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህንን ስፍራ እናጠፋለንና ጩኸታቸውም በእግዚአብሔር ፊት ትልቅ ሆኗልና እናጠፋውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹም ነገራቸው። አላቸውም፣ ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው። ጎህም በቀደደ ጊዜ መላእክት ሎጥን ተነሣ፣ ሚስትንና ከዚህ ያሉትን 2 ሴቶች ልጆችን ውሰድ፣ በከተማይቱ ኃጢአት እንዳትጠፋ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የ2 ሴቶች ልጆቹንም እጅ ይዘው አወጡና በከተማይቱ ውጭ ያስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አለው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ ሁሉ አትቁም፣ እንዳትጠፋም ወደ ተራራው ሸሽተህ አምልጥ። ሎጥም አላቸው፣ ጌቶቼ ሆይ እንዲህስ አይሁን፣ እነሆ ባሪያ በፊትህ ሞገስ አግኝቶአል። ነፍሴን ለማዳን ያደረግክልኝ ምሕረትህንም አብዝተሃል። ክፉ እንዳያገኘኝና እንዳልሞት ወደ ተራራው ሸሽቼ አመልጥ ዘንድ አልችልም። እነሆ ይህች ከተማ ወደ እርሷ ሸሽቶ ለማምለጥ ቅርብ ናት፣ እርሷም ትንሽ ናት። ነፍሴን ለማዳን ወደ እርሷ ሸሽቼ ላምልጥ፣ እርሷም ትንሽ ከተማ አይደለችምን? እርሱም አለው፣ የተናገርካትን ከተማ እንዳላጠፋት እነሆ በዚህ ነገር የለመንከኝን ተቀብያለሁ።
በቶሎ ወደዚያ ሸሽተህ አምልጥ። ወደዚያ እስክትደርስ ድረስ ምንም ማድረግ ዘንድ አልችልምና። ስለዚህም የዚያች ከተማ ስም ዞዓር ተባለ። ሎጥ ወደ ዞዓር በገባ ጊዜ ፀሐይ በምድር ላይ ወጣች። እግዚአብሔርም በሶዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። እነዚያም ከተሞች በዙሪያቸውም ያለውን ሁሉ በከተሞችም የሚኖሩትን ሁሉ የምድር ቡቃያ ሁሉ ገለበጠ። የሎጥም ሚስት ወደ ኋላ ተመለከተች፣ የጨውም ሐውልትም ሆነች። አብርሃምም በእግዚአብሔር ፊት ቆሞ ወደ ነበረበት ስፍራ ለመሄድ ማልዶ ተነሣ። ወደ ሶዶምና ወደ ገሞራ በስቲያች አገር ወዳለው ምድር ሁሉ ተመለከተ። እነሆም የሀገሪቱ ጢስ እንደ ቶን ጢስ ሲነሣ አየ። እግዚአብሔርም እነዚያን የአገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውንም ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ሎጥም ከዞዓር ወጣ። በዞዓር ይቀመጥ ዘንድ ስለፈራም ከሁለቱ ሴቶቹ ልጆቹ ጋር በተራራ ተቀመጠ። በዋሻ ከሁለቱ ሴቶች ልጆቹ ጋር ተቀመጠ። ታላቂቱም ታናሺቱን አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው በምድር ላይ የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር። በዚያችም ሌሊት አባታቸውን የወይን ጠጅ ያጠጡት። ታላቂቱም ገባች፣ ከአባቷም ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። በነጋውም ታላቂቱ ታናሺቱን አለቻት፣ እነሆ ትናንት ከአባቴ ጋር ተኛው፣ ዛሬ ሌሊት ደግሞ የወይን ጠጅ እናጠጣው። አንቺም ግቢና ከእርሱ ጋር ተኚ፣ ከአባታችንም ዘር እናስቀር። አባታቸውንም በዚያች ሌሊት ደግሞ የወይን ጠጅ ያጠጡት። ታናሺቱም ገብታ ከእርሱ ጋር ተኛች። እርሱም ስትተኛና ስትነሳ አላወቀም። የሎጥም ሁለቱ ሴቶች ልጆቹ ከአባታቸው ጸነሱ። ታላቂቱም ወንድ ልጅ ወለደች፣ ስሙንም ሞዓብ ብላ ጠራችው። እርሱም እስከ ዛሬ የሞዓባውያን አባት ነው። ታናሺቱም ደግሞ ወንድ ልጅ ወለደች፣ ስሙንም የወገኔ ልጅ ስትል አሞን ብላ ጠራችው። እርሱም እስከ ዛሬ የአሞናውያን አባት ነው።